ውድት እንደዚህ እንዳዘሽና እንዳቀረቀርሽም አትቀሪም። እንባሽም ይታፈሳል፣ ሀዘንሽም ሁሉ ይረሳል። እሺ አንድ ቀን ፈገግ የምትይበት ቀን ይመጣል። ሳሚ መጨረሻ ላይ የተነጋገራችሁት ወሬ ግን ምንም ደስ አይልም። እስካሁን እየሰማሽን ነበር እንዴ? ትቀልዳለህ እንዴ? ከዚህ በኋላ አይኔም ጆሮዬም ሁሉም ነገሬም አንተ ጋር ነው። ኩቻዬ ደግሞ አታብዣዋ እንዴ። ስቀልድ ነው። ግን እህቴ ያልካት ነገር በጣም ደስ ብሎኛል። ከዚህ በኋላ እንደዚህ እንድትጠራት ነው የምፈልገው። ቆይ ስንጋባም ግን እንደዚህ ቅናተኛ ሆነሽ ነው የምትቀጥይው? ስንጋባማ ይብሳል። ስለዚህ አንጋባም ማለት ነው? እውነት ግን ሳሚ ቆይ ያንን ሁሉ ነገር አሳልፈን ስለ ጋብቻ ማውራታችን በጣም ነው ደስ ያለኝ። እባክህን ሳሚ በቃ በቶሎ የራስ አድርገኝና ልቤን ከጭንቀት አሳርፋት። ቆየው እኮ ካረኩሽ። ይልቃው ማማዬ ጋር ቶሎ እንሂድና የዛሬውን ደስ የሚል ውሎ እንንገራት። እርግጠኛ ነኝ ሳሚ ዛሬማ መድኃኒት እንኳን አያስፈልጋትም። የኔን ካንተ ጋር መሆን ስትሰማ በሽታዋ ሁሉ ነው ንቅል ብሎ የሚወጣላት። በጣም ያካበድሽው አልመሰለሽም ኩቻ? የምሬን እኮ ነው ሳሚ። የኔ እናንተን አንድ መሆን እኔ እንኳን እንደሷ ናፍቄው እንኳን አላውቅም። በይ እኔ ወረኛ ከዚህ በላይ እዚህ ከቆየን ይመሻል። ቶሎ ወደ ቤታችን ብንሄድ ነው የሚሻለው። ለምን ከመሸን አይቀር እራት በልተን አይደል ያየን? ከመሸብንም ደግሞ እዛው ሆቴል። ምን ማለት ያው እዛው ሆቴል የሚርቀን ከሆነ ቅርብ የሚሆነን ቦታ ሄደን ለምን አንበላም ልልፈልግ ነው። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 47 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ቤዛ እንግዲህ የባለፈው ክፍል ላይ እንዳየነው ሱራፌል ከሆስፒታል ወጥቶ ቤት ውስጥ ነው ያለው። እናም ደግሞ እያስታመመችው ያለችው ቤዛ ናት። ምክንያቱም አልፈታትም ማለትም ደግሞ የ80 ሚስቱ ናት። እንዲሁም ችግሩ የተፈጠረው በቤዛ ምክንያት ስለሆነ ማለትም በጠርሙስ የመታችው ቤዛ ስለሆነች የግዴታ ማስታመም አለባት። እናም አንድ ቤት ውስጥ እየኖሩ እያስታመመችው ትገኛለች። ነገር ግን ቤዛ በዚህ ስራ ምንም ደስተኛ አይደለችም። ማለትም ከሱራፌል ጋር አንድ ቤት መኖር አይደለም አንድ አፍታም መቀመጥ አትፈልግም። አይኑን እንኳን ማየት አትፈልግም። ያው ግዴታ ስለሆነባትና የመታችው እሷ ስለሆነች ማስታመም ስላለባት እናም ደግሞ ቤቱን በስሜ ያዞርልኛል በሚል ተስፋ ነው እያስታመመችው ያለችው ማለት ነው። ሱራፌልም እንግዲህ ይህን ነገር አይቶ ቤቱን በስሙ ያዞርላታል ወይስ አያዞርላትም እሱ ሌላ ጉዳይ ነው። በሌላ በኩል ደግሞ ሳሚና ኩቻ ናቸው። ሳሚና ኩቻ እንግዲህ ከዚህ በፊት እንደነበረው አፈቅርሻለሁ ብሎ ነግሯት ነበረ። ማለትም ሳሚ ማለት ነው። ኩቻም በዚህ ነገር እጅግ በጣም ደስተኛ ሆና የረጅም ጊዜ የፍቅር ጥያቄዋ ተመልሶላታል ማለት ነው። እሱም ምንድነው? ሳሚን ተወደውና ታፈቅረው ስለነበረ በተደጋጋሚ አብረው ልትሆን ብትሞክርም እሱ ግን ቤዛ ከማለት አልተቆጠበምና አሁን ላይ ያላት አማራጭ ጥላው መሄድ እንዲሁም ደግሞ ካጠገቡ መራቅ ነበረ። ነገር ግን በስተመጨረሻ ኩቻዬ አፈቅርሻለሁ ብሎ ደስ በሚል ስሜት እጅግ በጣም ሰርፕራይዝ አርጓታል እና ኩቻም እጅግ በጣም ተደስታለች። የደስታ ጥግም ላይ ደርሳለች። ሳሚና ኩቻ እንግዲህ ደስ የሚል የፍቅር ጊዜ እያሳለፉ ይገኛሉ። ያጣፍጥላችሁ ብለናል። በሌላ በኩል ደግሞ ቤተሰቡን እያመሰችው እንዲሁም እያተራመሰችው የምትገኘው ቲጂ ናት። ቲጂ እንግዲህ ሉላን ከዚህ በፊት እንዳደረገችው ቤዛን መስለሽ የነ ሱራፌል ቤት ግቢና የሱራፌልን ሀብትና ንብረት እንዲሁም ደግሞ ቤቱን ተካፋይ ብላ ጥያቄ እያቀረበችለት ትገኝ ነበረ። ሉላም እንግዲህ በተደጋጋሚ ብታናግራትም አይሆንም የሚል መልስ ነበረ ስትሰጣት የነበረው። ምክንያቱም እኔ ቤዛ ሳልሆን ሉላ ነኝ። እናም አንቺ ስለምትዩ ታሪክ ምንም የማውቀው ነገር የለም። ስለዚህ እባክሽ አትከታተኝ፣ አትድረሽብኝ፣ ላይሽ አልፈልግም ብላ አከናፍራ አባራት ነበረ። ነገር ግን ቲጂ አሁንም ሴራዋን እንደቀጠለች ትገኛለች። እሱም ምንድነው? አክስቷ ጋር በተደጋጋሚ በመሄድ ሉላን እንድታሳምናት እናም የሀብቱ ተካፋይ እንዲሆኑ እነሱም ደግሞ በአቋራጭ ሀብታም እንዲሆኑ ነበረ ስትገፋፋት የነበረው።
እንግዲህ ምስኪን ሉላ አሁንም በሀሳባቸው አልተስማማችም። እናም እኔ ሳድግም ሆነ ስኖር አክስቴ ናት ያሳደገችኝ፣ ቤተሰብ፣ እህት፣ ወንድም፣ እናት፣ አባት የሚባል አላቅም። እናም አክስቴ ነው ሁሉ ነገር አርጌ የምኖረው። እባክሽ በድጋሚ ወደ አክስቴ አትምጪ፣ ለአክስቴን በድጋሚ መጠጥ አትስጭብኝ፣ ትሞትብኛለች፣ ትገልብኛለች በማለት ነበረ እንግዲህ ለቲጂ ያስረዳቻት። ቲጂ ግን ሌላ ሴራ እየጠነሰሰች ነው ድጋሚ። ምክንያቱም እንዴት አድርጋ ቤተሰቡን ማተራመስ እንዳለባት እቅድ እያወጣች ነው ማለት ነው። ቤዛ በህይወት እንዳለች እና እንዳልሞተች ውስጧ እያወቀ ለምን ቤዛ ሞታለች እያለች ለነ ሉላ እንደምትነግራቸው የሚታወቅ ነገር የለም። እንግዲህ ሉላና ቤዛ እጅግ በጣም ስለሚመሳሰሉ እዛ ቤት ሄዳ ሁለቱም ቢገናኙ ምን ሊፈጠር እንደሚችል መገመት በጣም ከባድ ነው። ምክንያቱም ሉላ እንደሚታወቀው የቤዛ ተመሳሳይ ናት። ያ ማለት እንግዲህ የቤዛ መንትያ እህት ትሆናለች ብለን እንገምታለን። ቤዛም እንግዲህ በድጋሚ መንትያ እህቷን ስታገኝ ደስ ይላታል ወይስ ደግሞ ይከፋታል? እሱም በቀጣይ የምናየው ይሆናል። አሁን ላይ ግን ቲጂ ያቀደችው እቅድ ምንድን ነው? ቤዛ ሱራፌልን በጠርሙስ ስትመታው የቀረጸቻት ቪዲዮ ነበረ። እናም ደግሞ ሉላን ስለምትመስል ለሉላ ይህንን ቪዲዮ አሳያትና አስፈራራታለሁ። ከዛም በኋላም በሀሳቤ ትስማማለች ነው የእሷ ሀሳብ። ነገር ግን ሉላ በዚህ ሀሳብ ትስማማለች ወይስ አትስማማም? እሱም ፈጣሪ ነው የሚያውቀው። ለምን እሷ እንዳላደረገችው ጥንቅቅ አድርጋ ታውቃለች። ይሄንን ድርጊት እሷ እንዳልፈጸመችው ልቦናዋ ስለሚያውቅ በቲጂ ሀሳብ ትስማማለች ወይ አትስማማም ወይ እሱ ሌላ ጉዳይ ነው። ነገር ግን ሴራ እየጠነሰሰችና እያስመሰለች ያለችው ቲጂ የእውነትም እሷ እንደሆነች እና እውነተኛ ታሪክ እንደሆነ ከነገረቻት አማራጭ ስለሌላት ሉላ እሺ ልትላት ትችላለች ማለት ነው። የሉላም አክስት በዚህ ሀሳብ ተስማምታለች። ማለትም በቪዲዮን አሳያትና አስፈራራታለች ስትላት ያቀረበችላትን ሀሳብ እሺ ብላ ተቀበላለች። እያንዳንዱ የምታደርገውን የቲጂን ሀሳብ እሺ እያለች መንገድ እየከፈተችላት ትገኛለች። ማለትም የሉላ አክስት ማለት ነው። ቤዛም እንግዲህ የቅርብ አማካሪዋ እንዲሁም ደግሞ የቅርብ ወዳጇ ብላ የምታስበው ሳሚን ነው። እናም እያንዳንዱ የሚቸግራትን ነገር የምታማክረው ለሳሚ ብቻ ነው። በዚህ አጋጣሚ ነበረ ለሳሚ ደውላ ችግሯን እያማከረችና እያወያየች ባለችበት ሰዓት እንግዲህ ሱራፌል ተደብቆ ያዳምጣት ስለነበረ እያንዳንዱ ሁሉንም ነገር ሰምቷታል። ማለትም ሱራፌል ነገ ቤቱን በስምሽ አዞርልሻለሁ አለኝ። እኔ ግን ምንም አላመንኩትም። እናም አብረን እንተኛ፣ አብረን ምግብ እንብላ ሲለኝ እኔ አሁን ላይም ስለማልፈልግ ከሱ ጋር መኖር ስለማልፈልግ አይሆንም ብዬ ከለከልኩት። ነገር ግን እሱ አሁንም እንዳምነው ይጠብቃል። እናም ደግሞ ቤቱን በስሜ ካላረገልኝ በፍጹም አላምነውም። እኔ ግን ቤቱም ገንዘቡም እሱም ቢቀሩብኝ ብዬ አስባለሁ ስትል ነበረ ለሳሚ ያማከረችው። ነገር ግን ሳሚ አይሆንም፣ የግዴታ ቤቱን ማግኘት አለብሽ፣ ምክንያቱም የእስካሁኑ ልፋታችን ሜዳ ላይ መቅረት የለበትም። ያን ልፋታችንን አስቢ እና ትዕግስት ይኑርሽ፣ በድጋሚ የሚያደርግልሽ ከሆነ አንድ እድል ስጪው በማለት ነበረ እንግዲህ ሳሚ የራሱን ምክር ያማከራት። ቤዛም እሺ ሳሚ ካንተ ውጭ ማንም የለኝም፣ ማንንም ላማከር አልችልም፣ እባክህ እኔ ባንተ ተስፋ አልቆርጥም ስትለው ነበረ። እንግዲህ ይሄንን እየሰማው ሱራፌል አሁን ላይ ሳሚ እገልሃለሁ፣ ቤዛ አንቺንም እገልሻለሁ፣ እንዴት በእኔ ላይ ሌላ ሴራ ታሴራላችሁ? እኔ እኮ ልታመንልሽ እየሞከርኩ ነበረ፣ እያንዳንዱ ስታወሪ የነበረውን ነገር ሰምቻለሁ። እናም ቤዛ ከኋላ የሆነሽ ሌላ ሴራ እያሴርሽ ነው። ስለዚህ ቤት ምንም የሚባል ነገር የለም። ነገር ግን አንቺና ሳሚን የእውነት ነው ምልሽ እገላችኋለሁ። አሁን ደግሞ ከቤቴ ለቀሽ ውጪ፣ ላይሽ አልፈልግም በማለት ነበረ ቤዛን እያከናፈራት። ቤዛም እንግዲህ ምንም ያልኩት ነገር የለም፣ እናም እንዳላመንኩህ ነው የነገርኩት በማለት ነበረ ያስረዳቸው። ነገር ግን ሱራፌል ምንም ነገር ለመስማት ፍቃደኛ አልሆንም። ላይሽ አልፈልግም፣ ውጭልኝ ከቤቴ ብቻ ነበረ እያለ ሲያስጠነቅቃት የነበረው። ስለ ተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።